ሰላም እንኳን ደህና መጣችሁ ለኔ ተፈጽሟል ፕሮግራም ዛሬ የ49 ቀኑን ጸሎት ይዤ መጥቻለሁኝ። ዛሬ የምንጸልይበት ቀን የ44 ቀኑን የተማርነውን የ45 ቀኑን ስለ መጥፎ እረኞች ነው የተማርነው። በ44 እና በ45 ቀኑ ደግሞ በ46 ቀኑ ደግሞ ለአሕዛብ ሁሉ ቤቴ የጸሎት ቤት ይሆናል ብሎ ያለውን ጌታ ኢየሱስ የተናገረውን ቃል ነው። እና ወንበዴዎቹን ሻጮቹን ምናምን ሲያባርርና ቤተ መቅደሱ ለጸሎት መሆን እንዳለበት የተናገረበት ክፍል ነው። እና ደግሞ የ47 ቀኑን ደግሞ ትምህርታችንን ጌታ ሁሉን አስቀድሞ ያውቃል፣ የሰውን ልብ ያውቃል፣ የሰውን ሐሳብ መመርመር ይችላልና ስለሱ ነው። እንደገና 48 ቀኑ ደግሞ ስለ ኦሳና ነበር የተማርነው። ኦሳና ባክህ አቤቱ ማረን ማለት ነው። አሁን ማረን ማለት ነውና ስለሱ ነው የምንጸልየው። እግዚአብሔር በመንፈሱ ይረዳናል። መንፈሱ የእውነቱ መንፈስ ሲመጣ ይመራችኋል እንዴት መጸለይ እንዳለባችሁ ይላልና እኛን እግዚአብሔር በመንፈስ እየተመራን እንድንጸልይ ነው የሚፈልገው። አዎ ቃሉን ያስፈልገናል። ቃሉ መሰረት በማድረግ ወደ ጸሎት እንድንገናኝ እንድንቀርብ ወደ ዙፋኑ ወደ በጸጋው እንድንቀርብ በእምነታችን እንድንቀርብ ጌታ ጋር በጸሎት እሱም መንፈሱን በመንፈሱ እየመራን እንዲያግዘን ፊታችንን ራሳችንን አዋርደን ጌታ ጋር እንምጣ ብዬ ልላችሁ ነው። እና እንጀምር አሁን። እሺ የ44 እና የ45 ቀኑ ስለ መጥፎ እረኞች ነው። መጥፎ እረኞች በጎችን መምራት እንዳለባቸው ነው የተማርነው። ወደ ኋላ ቪዲዮን ካላያችሁ ወደ ኋላ ሄዳችሁ ይዩት። የደከመውን አላጽናኑም፣ የታመመውን አላከማችኋቸውም፣ የተሰበረውን አልጠገናችሁም፣ የባዘነውን አልመለሳችሁም፣ የጠፋውን አልፈለጋችሁም፣ በኃይልና በጭቆና ገዛችኋቸው በሚል ነውና እግዚአብሔር ደግሞ የሚያመጣባቸውን ፍርድ አይተናል። ካልተመለሱ ማለት ነው። የእግዚአብሔር ደግሞ ዋናው ሐሳብ ለበጎቹ ምን እንደሆነ እሱ እንደሚፈልግ የጠፋውን በጎች እንደሚፈልግ ነው ያየነው። እስቲ በቃ በጌታ መንፈስ እየተመራን እንጸልይ። እሺ እግዚአብሔር አባት ሆይ እናመሰግንሃለን። እችን ቀን ኑሩ ብለህ ስለፈቀድክልን ሆሳዕና እውነት ነው። አሁን አቤቱ ማረን፣ አቤቱ ማረን፣ አሁን ማረን ጌታ ኢየሱስ። መዳን በአንተ ብቻ ነውና እንድትምረን ወደ አንተ ዙፋን የሚመጣው ያንተን ምሕረት ተቀብሎ አንተን አምኖ ከዛ በኋላ ወደ ዙፋንህ ነው መቅረብ የሚቻለውና አለ እምነት ወደ አንተ ፊት መቅረብ አይቻልም። አለ እምነት በደምህ ታጥበን ነው ወደ አንተ ዙፋኑ ጋር መቅረብ የምንችለውና አባታችን ራሳችንን፣ ሐሳባችንን፣ ሰውነታችንን፣ ነፍሳችንን ሁሉ አዋርደን ወደ አንተ እናመጣለን። አባታችን ማረን እንላለን፣ ይቅር በለን እንላለን። የኔ ጌታ በቃ ንስሐ እንገባለን። አባታችን የቆሸሸውን አእምሯችንን ክፉ ያሰበውን የክፉን ሐሳብ የተቀበለውን የስጋ ሐሳብን የተቀበለውና ያስተናገደውን ጊዜ ሁሉ ምሕረት አድርግልን። አባታችን እጠበን፣ በትኩሱ ደምህ እጠበን አሁንም እንላለን። የኔ ጌታ ከመጠየቃችን በፊት ይህንን እንፈልጋለን ከማለታችን በፊት አንተ ታላቅ ነህ፣ አንተ ጻድቅ ነህ፣ አንተ ትሁት ነህ እንልሃለን። አንተ ጋር ምንም ክፉ ነገር የለም አባታችን። አንተ መልካም ነህ አባታችን፣ እናመሰግንሃለን። ሩሩ ነህ፣ ምሕረትህ ለዘላለም ነው። ታላቅ ነህ፣ ከሁሉ የምትበልጥ ነህ፣ ከንጉሶች ንጉስ ነህ። የኔ ጌታ አባታችን እናመሰግንሃለን። ጌታችንና ኢየሱስ ክርስቶስ እናመሰግንሃለን ስላረክልን ውለታ፣ ስለ ራስህን ስለሰጠህን። ወዳጆቼ ነው ምላችሁ ካሁን በኋላ ባሪያዎች አልላችሁም ብለህናል። እኔ ጌታ አንተ ሰማይና ምድርን የፈጠርክኝ መላውን ሁሉ ነገር የፈጠርክ አምላክ ከኛ ጋር ወዳጅ መሆን ስለፈለክ እናመሰግንሃለን። ከኛ ጋር እኛ ሰውነት ውስጥ እኛ አካል ውስጥ ማደር መንፈስህን ማሳረፍ ስለፈለክ እናመሰግንሃለን። የኔ ጌታ አባታችን አንተ ትልቁ እኛ ትንሽ ውስጥ ልትገባ የወደድክ ደጉ ቸሩ
ጌታችን ትሁት የሆንከው አምላካችን እናመሰግንሃለን። አሁንም መንፈስህን ስለተቀበልን ስለሰጠህን እናመሰግንሃለን። ስማችንን የህይወት መዝገብ ላይ ስለጻፍክልን እናመሰግንሃለን። አንተ ብቻ ንገስ፣ አንተ ብቻ ንገስ እንልሃለን። የኔ ጌታ ጉልበቶች ሁሉ ይንበረከካሉ ለአንተ ሲሉና እናመሰግንሃለን። አባ ዲያብሎስ ይንቀጠቀጣል ስምህን ሲሰማ። አባታችን አንተ ታማኝ ነህ፣ አንተ ታላቅ ነህ የኔ ጌታ፣ አንተ ኃያል ነህ። እናመሰግንሃለን አባ። ብዙ ልንልህ የሚገባን ሰዎች ነን የኔ ጌታ። ተአምራትህን አይተናል፣ ፈውስህን አይተናል፣ መራራትህን አይተናል፣ ማዳንህን አይተናል። አባታችን እንመሰክራለን፣ ደስ እያለን እንመሰክራለን። እችን ቀን ኑሩ ብለህ ስለፈቀድክልን እናመሰግንሃለን። አባታችን አንተ ትልቅ፣ አንተ ትልቅ፣ እኛ ትንሽ፣ አንተ ትልቅ። አባታችን እናመሰግንሃለን። የኔ ወዳጅ አመሰግንሃለሁ። የኔ አምላክ አመሰግንሃለሁ። የኔ ጌታ አመሰግንሃለሁ። እሰግድልሃለሁ በመንፈስ። አንተ አንደኛ የኔ አፍቃሪ፣ የኔ ወዳጅ፣ የኔ አጋዥ፣ የኔ አምላክ አመሰግንሃለሁ። የኔ ንጉሥ አመሰግንሃለሁ። የኔ ሁለመናዬ የሆንክ፣ የኔ ጉብዝናዬ የሆንክ አመሰግንሃለሁ። የኔ ጀግና የሆንክ አመሰግንሃለሁ። የኔ ትልቅ አመሰግንሃለሁ። የኔ ንጉሥ አመሰግንሃለሁ። የኔ አምላክ አመሰግንሃለሁ። የኔ ሰማዩ አባት አመሰግንሃለሁ። የኔ ትክክለኛው፣ የኔ ሩሩ፣ የኔ ፍጹም የሆንክ አምላክ፣ የኔ ጻድቅ አምላክ አመሰግንሃለሁ። አባ አከብረሃለሁ፣ አከብረሃለሁ። ተባረክልሃለሁ። ዙፋንህ ለዘላለም ነው። አመሰግንሃለሁ። ንግስናህ ለዘላለም ነው። አመሰግንሃለሁ። አንተ ትልቅ፣ አንተ ትልቅ። ሁሉ ነገር ትንሽ በአንተ አይን ሲታይ አባ አባታችን የወደድከን ለእኛ ስትል በስጋ ለብሰህ እንደኛ መስለ መተህ ኃጢአታችንን የገፈፍክ የወሰድክ እናመሰግንሃለን አባ። አንተ ትልቅ ሆነ እግራችንን ለማጠብ እኛን ለማጠብ የኔ ጌታ የመጣህ አምላክ እናመሰግንሃለን። ትሁቱ አምላካችን እናመሰግንሃለን። አንተ ብቻ ንገስ በህይወታችን ላይ እንልሃለን። አባታችን ተባረክ እንልሃለን። ምስጋና እንሰጥሃለን የኔ ጌታ። እችን ቀን እንድናይ የፈቀድክ አምላክ እናመሰግንሃለን። ቤተሰቦቻችን በሙሉ ዘር ማንዘሮቻችን ጥበቃ ባንተ ላይ ስላለን እናመሰግንሃለን። አላፋት መላእክቶች እኛን ስለሚጠብቁ የኔ ጌታ ስለምታዛቸው የኔ ጌታ እናመሰግንሃለን አባ። ከሚወረወረው ፍላጻ ከሚወረወረው ክፋት ስለምታድነን እናመሰግንሃለን። መልካሙ እረኛችን እናመሰግንሃለን። እንዳንተ አይነት መልካም እረኛ የለም አባታችን። መልካም ነህ እንልሃለን። አሁንም ደጋግመን መልካም ነህ እንልሃለን አባታችን። ነፍስህን ልትሰጠን የወደድክ መልካም እረኛችን ጌታ ኢየሱስ እናመሰግንሃለን አባታችን። አሁንም እዚህ ምድር ላይ የሾምካቸውን መልካም እረኞችን እንድታመጣልን በህይወታችን ላይ እንማጸንሃለን አባ። ትክክለኛዎቹን መሪዎች የኔ ጌታ ያንተን ድምፅ የሚያዳምጡ ያንተ በጎች የሆኑ ጌታ ኢየሱስ እረኞችን እንድታበዛ በእኛ በቤተ ክርስቲያን ውስጥ በቤት ውስጥ በየቦታው በዓለም ላይ ያንተን እረኞች ያንተን በጎች እንድታበዛ እንማጸንሃለን የኔ ጌታ። ለአንተ ድምፅ፣ ለአንተ ፈቃድ፣ ለአንተ ትእዛዝ የሚገዙትን ሁሉ የኔ ጌታ እንድታመጣ በህይወታችን ላይ በእነሱ እንድትባርከን እንማጸንሃለን የኔ ጌታ። መጥፎውን እረኛ ደግሞ ወየውለት ብለህ እንድታስጠነቅቃቸው እንድትገጽሳቸው እንማጸንሃለን አባታችን። መልካም እረኛ ያልሆኑ በጎቹን በትክክለኛ መምራት አይችሉምና አባታችን። ትክክለኛ ደግሞ ካልተመራ ሰው በትክክል ካልተመራ ደግሞ መሪውም ጉድጓድ ይገባል፣ እውር ነው ይላል። እንደገና ተመሪውም ደግሞ ጉድጓድ ይገባል፣ እሱም እውር ነው ስለሚል አባ እውርን ቢመራው ሁለቱም ገደል ይገባሉ ይላል ቃልህና አባታችን። እረኛዎቻችን በሙሉ አይናቸው የበራ ይሁኑ በጌታ በኢየሱስ ክርስቶስ ስም። ካንተ ድምጽ የሚሰሙ በአንተ በመንፈስና በእውነት የሚመሩትን እረኞች እንድታበዛ በቤተ ክርስቲያን ውስጥ እንማጸንሃለን። እውነቱን የሚናገሩ አንተን የሚገልጡ ራሳቸውን ዝቅ የሚያደርጉ ራሳቸውን የሚያሳንሱ አንተን ደግሞ ከፍ የሚያደርጉ እረኞች እንድታበዛ በምድራችን
ላይ በኢትዮጵያኖች ኮሚኒቲ ላይ አባ እንድታበዛልን እንማጸንሃለን። አባታችን አታላዮች ሆዳቸውን የሚፈልጉ ጥቅማቸውን የሚፈልጉትን እረኞች የኔ ጌታ እንድታስጠነቅቃቸው እንድትገጽሳቸው እንለምናሃለን የኔ ጌታ። ለጊዜያዊው መታለል ብለው የኔ ጌታ ህዝቡን እንዳያስበሉት በጎቹን እንዳያስበሏቸው በተኩላ እንትን አንተ በጸጋህ እንድትጠብቃቸው በጸጋህ እንድትይዛቸው እንማጸንሃለን አባታችን። የሚቅበዘበዙትን በጎች የሚፈልጉ የጠፉትን የሚፈልጉ ለታመሙት የሚጸልዩና የሚያድኑ ይሁኑ በጌታ በኢየሱስ ክርስቶስ ስም አባ። ስንፍናን ከእረኞች ላይ እንድታስወግድ እንማጸንሃለን የኔ ጌታ አባ። የተሰበሩትን ልቦች የሚጠግኑ በጌታ በኢየሱስ ክርስቶስ ስም በአንተ ስም በአንተ ኃይል የሚመላለሱ የኔ ጌታ በአንተ ኃይል አንተ ስትሰራ የሚሰሩ መልካም ሰራተኞችን እንድታበዛ እዚህ ምድር ላይ እንማጸንሃለን የኔ ጌታ። እውነቱን የሚገልጹ ሰራተኞችን እንድታመጣ እንማጸንሃለን አባታችን። ይህንንም ስለምታረግ እናመሰግንሃለን አባ። መከሩ ብዙ ነው ይላል ቃልህ። በዚህ ምድር ላይ አንተን የሚፈልጉ ብዙ ሰዎች አሉ። ብዙ ሰው አለ ያንተን የእውነቱን ቃል መስማት የሚፈልግ ግን ሰራተኞቹ ግን ጥቂት ናቸው ይላልና አባታችን ሰራተኞቹን መልካም እረኞችን እንድታበዛ እንማጸንሃለን አባታችን። ህዝብህን አብዛ እንልሃለን የኔ ጌታ። ወደ እውነቱ ወደ ጽድቁ መንገድ ወደ ጠባቡ መንገድ የሚመሩ መሪዎችን የኔ ጌታ እንድታቆም በቤታችን ውስጥ በቤተ ክርስቲያናችን ውስጥ በእያንዳንዱ በቤት ውስጥ እንድታበዛ እነዚህን አይነት ሰዎችን መልካም እረኞችን እንድታበዛ እንማጸንሃለን የኔ ጌታ። ድምጽህን የሚሰሙትን የኔ ጌታ ጆሮአቸውን እንድትከፍት በጌታ በኢየሱስ ክርስቶስ ስም እንማጸንሃለን አባ። ትሁት የሆኑትን የኔ ጌታ ትሁታኖችን አንተ ከፍ ታደርጋለህ፣ ትዕቢተኞችን ግን ታዋርዳለህ ይላልና ትዕቢትን ከመሪዎች ላይ ከእረኞች ላይ እንድታስወግድ በጌታ በኢየሱስ ክርስቶስ ስም እንማጸንሃለን። ቸርነትን እንድታበዛላቸው የኔ ጌታ፣ ትዕግስትን እንድታበዛ አባ፣ ትጋትን እንድታበዛላቸው በጌታ በኢየሱስ ክርስቶስ ስም እንማጸንሃለን። ስለ ስጋ ነገር የማያስቡ በወይን ጠጅ መጠጣት በማንኛውም ሱስ የተያዙ እንዳይሆኑ በጌታ በኢየሱስ ክርስቶስ ስም፣ በዝሙት የተያዙ እንዳይሆኑ በመጠጥ የተያዙ እንዳይሆኑ በጌታ በኢየሱስ ክርስቶስ ስም ነፃ እንድታወጣቸው በደምህ እንድታጥባቸው በጌታ በኢየሱስ ክርስቶስ ስም እንማጸንሃለን አባ። ማንኛውም ኃጢአት የሚገዛቸው እንዳይሆኑ መሪዎቹ እርዳቸው ብለን ለመንን ጌታ ኢየሱስ። ይህንንም ስለምታደርግ እናመሰግንሃለን። አጽናኞችን አብዛልን። አጽናኙ የተሰበረውን የሚጠግነውን ህዝብ እንድታመጣ በጌታ በኢየሱስ ክርስቶስ ስም እንለምንሃለን አባታችን። ካንተ የሚማሩ እረኝነትን ካንተ የተማሩ በትክክለኛው መንገድ የሚገልጹ እውነትን የሚያስተጋቡ እውነቱን ካንተ የሚሰሙና ለህዝቡ በትክክል መንገድ የሚመሩን ሰዎች እንድታበዛ እንማጸንሃለን ጌታ ኢየሱስ። ይህንንም ስለምታረግ እናመሰግንሃለን በጌታ በኢየሱስ ስም አሜን። በ46 ቀን ደግሞ የተማርነው ቤቴ ለአሕዛብ ሁሉ የጸሎት ቤት ትባላለች ብሎ ጌታ ኢየሱስ ያለውን ነው። ነጋዴዎች ገንዘብ የሚቀያይሩትን ሰዎች ጌታ ኢየሱስ በመቅደስ ውስጥ በጣም በዝተው ሲያዩ እንደገና ሲያይ እሱ ደስ አላለውም እና እነሱን አባረረ። እንደገና ለአሕዛቦች ደግሞ ዋጋውን የበጉን የፍየሉን ምናምን ዋጋ በጣም ከፍ እያደረጉ ይበዘብዟቸው ነበረ እና ይሄ ትክክል እንዳልሆነ ማጭበርበር፣ ሌብነት ትክክል እንዳልሆነ ጌታ አውቆ እነሱን ሰዎች በሙሉ ነጋዴዎቹን በሙሉ አስወጥቷል እና በቃ የእውነት ቁጣ ለቤቱ የተቆጣበትን ጊዜ ነው የምናየውና ከሱ ዓላማ ውጪ ሲሆን ነገሮች ሁሉ ትክክል ስለማይመጡ የእሱን ሀሳብ የሚያስፈጽሙ ቤተ መቅደሶች ሆነ ቤተ ክርስቲያን ነው እግዚአብሔር የሚፈልገውና ይህንን እንዲያደርግልን እንጸልይ። እግዚአብሔር አባት ሆይ እናመሰግንሃለን።
አንተ ለአሕዛብም ለአይሁድም ቤትህ ለጸሎት እንዲሆን ነው የምትፈልገው። ወደ አንተ መምጫ ሰው እንዲመጣ በዓለምንም መጨነቅ ገንዘብ በመታለል ወይም ደግሞ ገንዘብ የሌለው ድሃ የሌለው የማይቀርበት ድሃም ሆነ ሀብታም እኩል ቦታ አንድ ቦታ የሚገናኙበት ቤተ ክርስቲያን ነው አንተ የምትፈልገውና አባታችን ድሃውም ደስ ብሎት ጌታ ጋር አንተ ጋር እንዲመጣና እንዲያመሰግንህ እንዲጸልይ እርዳቸው ጌታ ኢየሱስ። ድሃም ሆነ ሀብታም የምንለያይ ሰዎች እንዳንሆን እርዳን። በቤተ ክርስቲያን ውስጥ መሪዎችን ማስተዋል ስጣቸው በጌታ በኢየሱስ ክርስቶስ ስም። መቀመጫው እንዳይለይ ቦታው እንዳይለይ ለሀብታም ለድሃ እየተባለ እንዳይለዩ የኔ ጌታ ሁሉም አባቱ ቤት የሰማዩ አባቱ ቤት ፈጣሪው ጋር መጥቶ የሚጸልይበት ቦታ እንዲሆን እርዳቸው ጌታ ኢየሱስ ብለን ለመንኩኝ። ጌታ ኢየሱስ ማንም አንተ ቤት መጥቶ መጸለይ ማይችል መስሎ እንዳይሰማው የኔ ጌታ ወንድ ሆነ ሴት ሆነ ልጅ ሆነ አሮጊት ሆነ ሽማግሌ ሆነ አባታችን ሁሉም አንተ ቤት መጥቶ የሚጸልይበትን ቻንስ እንዲያገኝ የኔ ጌታ መሪዎችን ቤተክርስቲያን አስተዳዳሪዎችን የኔ ጌታ በቃ በትክክል እንዲመሩ ለሁሉ ህዝብ ለበጎች እንዲያዩ ግልገሎችን እንዲያዩ ጠቦቶችን እንዲከታተሉ የኔ ጌታ የሁሉንም እድሜ ጾታም እያዩ የኔ ጌታ በትክክል ማስተዳደር እንዲችሉ እርዳቸው ጌታ ኢየሱስ ብዬ ለምንሃለሁ። እነዚህ ደግሞ ለገንዘብ ብለው ያንተን ቃል የሚሸቀጡ ለመሸጥ የሚፈልጉትን ሰዎች ሁሉ አባ እንድታቆማቸው በቃ ለሌላ ዓላማ እንዳይመጡ ቤተክርስቲያን የኔ ጌታ እርዳቸው ብዬ ለመንኩ የኔ ጌታ። አስጠንቀቃቸው። ቤትህ መቀለጃ እንዳይሆን ቤትህ ለሌላ የቢዝነስ ማካሄጃ ቦታ እንዳይሆን የኔ ጌታ ማስጠንቀቂያ እንድትሰጣቸው ይሄ ቃል እንዲያጸናቸው ይሄ ቃል እንዲያቆማቸው ይሄ ቃል እንዲገጽሳቸው እርዳቸው ጌታ ኢየሱስ ብለን እንልሃለን። አንተ ምሳሌ ነው የሰጠህንና አታላዩ ወንበዴው ሰማይ ቤት እንደማይገባ በቃ በማጭበርበር የትም እንደማይሄድ ነው አንተ ልታሳውቀን ልታስተምረን የፈለከው በዛ ቃል ውስጥና አባታችን ውሸታም ሰራቂም ሆነ እነዚህ ሁሉ ንስሐ ገብተው በንጽህና በንጹህ ልብ ነው አንተ ጋር እንዲያመልኩ የምትፈልገው። አንተ መስዋዕትን ሳይሆን ምህረትን ነው የምትወደውና እኔ ጌታ ያጸዳኸውን በደምህ ቤትህን ራስ የሆንከውን መሪ የሆንከውን ጌታ አስወጥቶ ሌላ ቢዝነስ ቦታ ማርኬት ቦታ እንዳይሆን የኔ ጌታ ይሄንን ማስጠንቀቂያ ለሰው ሁሉ እንድትሰጥ በጌታ በኢየሱስ ክርስቶስ ስም ፈቃድ ይሁን ብለን እንላለን። ይሄን ቃል ስለሰጠህን ማስጠንቀቂያ ስለሆነ እናመሰግንሃለን አባታችን። ያላሳዘንህ ዘመናቶች ሁሉ ለቤተ ክርስቲያን ሄደን ሌላ ነገር ላደረግንበት ነገር ላልጸለይንበት ወሬ አውርተን አምተን ክፉ ነገር ሰርተን በሄድንበት ዘመን ጊዜ ሁሉ ምህረት አድርግልን ብለን እንልሃለን በጌታ በኢየሱስ ክርስቶስ ስም አሜን። አሁን ደግሞ በ47ኛው ቀን ጌታ ሁሉን ያውቃል የሰውን ልብንም ሐሳብንም ያውቃል ብለን የሸጠውንም ያስቆርጡ ይሁዳንም አይተናል ታሪክ። እንደገና ደግሞ የጴጥሮስንም ደግሞ 3 ጊዜ መካዱን እሱንም አይተናል። ይሄ ሁሉ ያስቆረጡ ይሁዳም እንደሚከዳው ጌታ ኢየሱስ አስቀድሞ አውቋል። እንደገና ደግሞ የጴጥሮስንም መካዱ 3 ጊዜ መካዱንም እሱንም አውቋል ጌታና በቃ ለካድነውም ሆነ ልንሸጠው ሊያሰብነው በቃ ለከዳነው ላፈርንበት ሁሉም ንስሐ እንድንገባ እፈልጋለሁ። አሁን በቃ ጌታ ኢየሱስ ምህረት እንዲያደርግልን ራሳችንን ሐሳባችንን የሚመረምር ጌታ ልባችንን የሚያውቅ ጌታ እሱ ጋር እንቅረብ በንስሐ። እሺ አባታችንን እናመሰግናለን። ይሄ ቃል ለኛ ማስጠንቀቂያ ስለሆነ ማንም አንተን ማታለል ስለማይችል ልብን ስለምትመረምር የልብን ሐሳብ ስለምትመረምር የኔ ጌታ ክፉ ባደረግንበት አንተን በከዳንበት ስላንተ ማወቅ ባልፈለግንበት አንተን ለካድንበት አንተን ለሸጥንበት ዘመን ሁሉ አባ
ላፈርንብህ ዘመን ሁሉ የኔ ጌታ ይቅር በለን እንልሃለን። አሁንም በዚህ ቃል በመከተል የጴጥሮስ ለቅሶ ጌታ ኢየሱስ አንተ ጴጥሮስን አልቅሶ ንስሐ ሲገባ ይቅር እንዳልከው እንዲያውም ደግሞ ለቤተ ክርስቲያን እንዲያውም ኃላፊነት እንዲያደርግ በዚህ ባመነበት አንተ የሕያው የእግዚአብሔር ልጅ ነህ ብሎ ባለበት ቃል መሰረት ቤተ ክርስቲያንን እንደመሰረት የኔ ጌታ አሁንም ደግሞ በፊት ለከዱ ሰዎች አሁን ደግሞ እምነት አምጥታቸው አንተ የሕያው የእግዚአብሔር ልጅ ነህ ብለው በሚሉት በሱ ተመስርተው ቤተክርስቲያንን እንዲመሩ ቤተክርስቲያን ውስጥ እንዲመላለሱ እርዳቸው ብዬ ለመንኩ የኔ ጌታ። ካጂ ሻጪ ስሙ የሚያሳልፉ የሚሰጠንን አባ እንዳይኖር ከእንደነዚህ አይነት ሰዎች ጋር አብረን እንዳንሆን እርዳን። ግንኙነታችን ሁሉ ከአንተን ከሚወዱ አንተን ከሚያመልኩ አንተን መልካሙን ጌታ ከሚቀበሉ ሰው ጋር እንዲሆን እርዳን የኔ ጌታ። ክፉ ባልንጀራነት መልካም ባልንጀራነቱን ያበላሸዋል፣ ጸባዩን ያበላሻል ይላልና እኔ ጌታ ከማይሆኑ ሰዎች ጋር እንዳንጣመር አሳልፎ ከሚሸጡን ሰዎች ጋር እንዳንጣመር እርዳን ጌታ ኢየሱስ ብለን እንልሃለን። ማስተዋልን ስጠን፣ ጥበብን ስጠን ብለን ጌታ ኢየሱስ እንማጸንሃለን። ይቅር በለን ደግሞ እኛም ለከዳነው ከከዳን አሳልፈን ወዳጆቻችንን የሸጥንበትም ዘመን ካለ ምህረት አድርግልን። ወዳጆቻችንን ለካድንበት፣ ወዳጆቻችንን ላማንበት፣ ወዳጆቻችንን ለሸጥንበት ዘመናቶች ሁሉ ይቅር በለን የኔ ጌታ። ወዳጆቻችንን በጠላንበት ዘመን ሁሉ ምህረት አድርግልን። ደማቸውን በቃ መብላት ማለት ነው። ሰውን መጥላት ማለት በቃ ነፍሰ ገዳይ መሆን ማለት ነውና አባታችን ሰውን እንዳንጠላ እርዳን። ያንተን ፍቅር በፍቅር እንድንመላለስ እርዳን ጌታ ኢየሱስ ብለን እንልሃለን። ያንተ ልጆች መሆናችን ያንተ ደቀ መዝሙር መሆናችንን በመዋደዳችን ነውና አባታችን በመጣላት እንዳንገለጥ፣ በጥላቻ እንዳንገለጥ፣ በአመፅ እንዳንገለጥ፣ በክፉ ነገር እንዳንገለጥ እርዳን ጌታ ኢየሱስ ብለን እንልሃለን። ሁሌ ወደ አንተ ደግሞ መንፈስ ቅዱስ ትንሽ እንኳን ሳት ስንል እንኳን መንፈስ ቅዱስ እንዲመልሰን፣ መንፈስ ቅዱስ እንዲገጽሰን፣ መንፈስ ቅዱስ እንዲቀጣን የኔ ጌታ አንተ አባት የምትወደውን ልጅ ነው የምትቀጣውና እንድትቀጣን አቅጣጫ ስንስትብህ እንድትመልሰን እንማጸንሃለን በጌታ በኢየሱስ ክርስቶስ ስም አሜን አሜን። ይሄ ደግሞ 48 ቀኑን ደግሞ ትናንትና ስለ ጻድቁ አዳኙ ትሁቱ የሆነው ጌታችን ኢየሱስ ክርስቶስ አህያ ላይ ተቀምጦ ወደ ጽዮን እንደሚገባ አስቀድሞ በዘካርያስ ጋር የተነገረውን ትንቢት በማቴዎስ 21 ላይ ደግሞ እንደተፈጸመ የሆሳዕና ጊዜ እንደተፈጸመ አይተናል እና በቃ ጌታችንን እናመስግነው። በቃ ስለሄደ በኢየሩሳሌም ስለመጣ ትሁት ስለሆነ ስለ ጻድቅነቱ እናመስግነው እና ሆሳዕና ብለን ደግሞ አሁን እንዲምረን በቃ እባክህ አቤቱ ማረን እንደሚለው እንዲምረን እንጸልይ። እግዚአብሔር አባት ሆይ እናመሰግንሃለን። በልጅህ በጌታ በኢየሱስ ክርስቶስ ስም ልታድነን ስለመጣ በሱ ስጋ ለብሶ መጥቶ ስላዳነን የኔ ጌታ ጻድቁ የእግዚአብሔር ጻድቅ ስለሆነ ያንተ በግ ስለሆነ እናመሰግንሃለን ስለላክልን ልታድነን ዓለሙን በሙሉ ህዝቡን ሁሉ ወደ አንተ ልታስታርቅ ልጅህን ስለላክልን እናመሰግንሃለን የኔ ጌታ። ልጅህም ደግሞ በመታዘዝ ደስ ስላሰኘህ እናመሰግንሃለን። ሰማይ ተከፍቶ የምወደው ልጄ ነው ስሙት ብሎ እንዳልከው የኔ ጌታ መስማት ይሁንልን ጌታ ኢየሱስን ማዳመጥ ይሁንልን ጌታ ኢየሱስን የኔ ጌታ የሰጠንን ቃል መንፈስ እንደሆነ እውነት እንደሆነ እያወቅን በእውነቱ እንድንታዘዝ በመንፈሱ እንድንታዘዝ እርዳን የኔ ጌታ። ቃሉን እየሰማን እንድንታዘዝ እርዳን፣ እንድንወደው እርዳን ጌታ ኢየሱስ ክርስቶስ ብለን እንልሃለን። አባታችን አንተን የሸሸግንበት አንተን የጠላንበትን ዘመን ሁሉ ምህረት አድርግልን። አሁንም ለሚጠሉ አሁንም ለማይፈልጉ አሁንም ስምህን ላልተቀበሉ ምህረት አድርግላቸው። አሁንም ኃጢአት በእነሱ ላይ በነገሰው ሰዎች ላይ ምህረት አድርግላቸው። በልጅህ በደም ጠባቸው ብለን እንልሃለን የኔ ጌታ። የልጅህ ደም ከኃጢአት ሁሉ ኃጢአትን ሁሉ ያጥባል ይላልና አባታችን
ኃጢአታቸውን በደምህ በኢየሱስ ክርስቶስ ደም እንድታጥብላቸው እንማጸንሃለን ጌታ ኢየሱስ ብለን እንልሃለን። አባ ድንቅ ነህ አንተ፣ ድንቅ ጌታችን ነህ፣ እናመሰግንሃለን። ድንቁ ጌታችን እናመሰግንሃለን። ጻድቁ አዳኛችን እናመሰግንሃለን። ሆሳዕና የዳዊት ልጅ በአርያም እንልሃለን። የኔ ጌታ ዛሬ ምስችን ቀን ተመስርተን የሆሳዕናን ቀን እናመሰግንሃለን። እንኳንም ኢየሩሳሌም መጣ፣ እንኳንም የተሰቀልክልን። አንተ ባትሰቀልልን ኖሮ ኃጢአታችን በእኛ ላይ ይሆን ነበር። አሁንም የእግዚአብሔር ቁጣ በእኛ ላይ ይሆን ነበር። አባ ስላጸደቅከን እናመሰግንሃለን። ከወረስነው ከአዳምና ከሔዋን ኃጢአት ስላላቀከን የኔ ጌታ እናመሰግንሃለን። ወደ ክብራችን ቦታ ስለመለስከን እናመሰግንሃለን። ስለጠራህን በልጅህ እናመሰግንሃለን። ስማችንን በሕይወት መዝገብ ላይ ስለጻፍክ በልጅህ ምክንያት በማመን እናመሰግንሃለን። እምነት የሰጠህን፣ ፍላጎት የሰጠህን፣ ያንተን ቃል ማዳመጥ እንድንችል ያገዝከን ጌታ ተባረክ እንልሃለን። ተመስገን እንልሃለን። የኔ ጌታ ደጉ ጌታችን አይናችንን ስላበራህ፣ የውስጥ አይናችንን መረዳትን ስለሰጠህን፣ የቃልህን መረዳት መገለጥ ስለሰጠህን እናመሰግንሃለን። ብዙዎችን አንተ በልጅህ ዓለምን እንደምታጠቃልል ቃልህ ይነግረናልና አባታችን ብዙ ሰው ባንተ በልጅህ ንስሐ እንዲገባና ወደ ዘላለም ሕይወት እንዲገባ ፍርድ እንዳይቀርብ የኔ ጌታ እንድታገዛቸው በጌታ በኢየሱስ ክርስቶስ ስም ፈቃድ ይሁን ብለን እንልሃለን። ጥሪ አሁንም ክፍት ነው፣ እያንኳኳህ ነው የኔ ጌታ። የሰውን ሁሉ ልብና ሰው እንዲከፍትልህ ልባቸውን የኔ ጌታ ጸጋውን ታበዛላቸው ዘንድ ማጸናሃለሁ። የተደፈኑ ጆሮች ይከፈቱ በጌታ በኢየሱስ ክርስቶስ ስም። የታወሩ አይኖች ይከፈቱ ብለን እንላለን የኔ ጌታ። የማያምኑ ይመኑ በጌታ በኢየሱስ ክርስቶስ ስም። ራስህን ግለጥላቸው ብዬ ለመንኩ በጌታ በኢየሱስ ክርስቶስ ስም። አሁንም ማረን፣ ኢትዮጵያን ማር፣ እኛን ማር፣ ዘርማንዘራችንን ማር፣ የማያምኑትን ማር ጌታ ኢየሱስ ብለን እንልሃለን። አባ አንተን ፍለጋ ላይ ያሉ የሚጠራጠሩትን ሁሉ እንድትምር ጌታ ኢየሱስ እንማጸንሃለን። ራስህን አስታውቃቸው፣ ራስህን ግለጥላቸው ጌታ ኢየሱስ። እስከ ዛሬ የተማርነውን ቃላቶች ሁሉ በልቦናችን ውስጥ አሳድርልን፣ ደብቅልን። በሚያስፈልገን ጊዜ መንፈስ ቅዱስ እንድንጠቀምበት አፋችንን ከፍተን እንድንዋጋበት የዲያብሎስን ሀሳብ እንድናፈርስበት እርዳን ጌታ ኢየሱስ። አእምሯችን ውስጥ የገባውን ቃል፣ ልባችን ውስጥ የገባውን ቃል የሚሰርቀንን ዲያብሎስ እንቃወማለን በጌታ በኢየሱስ ክርስቶስ ስም። ማንኛውም የዲያብሎስን ስራዎች እንቃወማለን። ህመምን እንቃወማለን። አታክን እንቃወማለን በጌታ በኢየሱስ ክርስቶስ ስም። አይሆንም እንላለን። በየጌታ ኢየሱስ ክርስቶስን ኃይል ታጥቀን የዲያብሎስን ስራ ያፈረሰውን የኢየሱስን ስም እንጠራለን በጌታ በኢየሱስ ክርስቶስ ስም። በሽተኞች የፈውስ ያግኙ በጌታ በኢየሱስ ክርስቶስ ስም። አይምሯቸው የማይሰራ አይምሯቸው የሚረሳ በጌታ በኢየሱስ ክርስቶስ ስም የኢየሱስ አይምሮ ይገጠምላቸው። አካላቸው ሰውነታቸው የተበላሸ በጌታ በኢየሱስ ክርስቶስ ስም። አጥንት የሞቱትን አጥንት እንኳን ተናገር በቃ ብለህ እንዳልከው ጌታ ኢየሱስ ያ ለሞተው ማንነታቸው ህይወትን እናገራለን በጌታ በኢየሱስ ክርስቶስ ስም። ተነሽ ተመላለሺ በጌታ በኢየሱስ ክርስቶስ ስም። ዛሬ መዳን ይሆንልሻል። ቃሉን ላከ ፈወሳቸው ይላል እና ይህንን የእግዚአብሔርን ልጆች ፈውስ እንጀራ ብሉ በጌታ በኢየሱስ ክርስቶስ ስም። ተፈወሱ። አይናችሁ ይብራ። ጌታ ኢየሱስ ክርስቶስን ድምጽ ስሙ። ጆሮአችሁ የተከፈተ ይሁን። ልባችሁ የራራ ይሁን። ለስጋ ልብ ይገጠምላችሁ በጌታ በኢየሱስ ክርስቶስ ስም። አለማመናችሁ ይገፈፍና በማመን ልብ ይገለጥላችሁ በጌታ በኢየሱስ ክርስቶስ ስም። አባ ይህንን ስለምታረግ እናመሰግናለን። አሳድጋቸው፣ ለውጣቸው በጌታ በኢየሱስ ክርስቶስ ስም። እምቢ የሚል ልብ አይኑር በጌታ በኢየሱስ ክርስቶስ ስም። ባረኳችሁ በጌታ በኢየሱስ ክርስቶስ ስም። ባረኳችሁ በጌታ በኢየሱስ ክርስቶስ ስም። ባረኳችሁ በጌታ በኢየሱስ ክርስቶስ ስም። የተባረካችሁ ሁኑ። መልካም ነገሮች ሁሉ ያገኛችሁ። የሰማዩ ጌታ ይባርካችሁ በጌታ በኢየሱስ ክርስቶስ ስም። ፊቱን ያብራላችሁ፣ ወደ እናንተ ይምጣ። በምህረቱ
አይን ያችሁ በጌታ በኢየሱስ ክርስቶስ ስም። ጸሎታችሁ የተሰማ ይሁን፣ ለቅሷችሁ የተሰማ ይሁን በጌታ በኢየሱስ ክርስቶስ ስም። ሐዘናችሁን ይግፈፍላችሁ በጌታ በኢየሱስ ክርስቶስ ስም። ሁሌ በጌታ ደስ ይበላችሁ በጌታ በኢየሱስ ክርስቶስ ስም። መወደዳችሁን እወቁ በጌታ በኢየሱስ ክርስቶስ ስም። የእሱ የእግዚአብሔር ብሌን አይን እንደሆናችሁ እወቁ በጌታ በኢየሱስ ክርስቶስ ስም። ያዘናችሁበት ይገፈፍላችሁ። የሐዘን መንፈስ በጌታ በኢየሱስ ክርስቶስ ስም የተገፈፈ ይሁንላችሁ። የበሽታ መንፈስ የተገፈፈ ይሁን በጌታ በኢየሱስ ክርስቶስ ስም። የፍራቻ መንፈስ ከናንተ ላይ የተገፈፈ ይሁን በጌታ በኢየሱስ ክርስቶስ ስም። እንኩ ተቀበሉ የክርስቶስን ምህረት፣ እንኩ ተቀበሉ የክርስቶስን ምህረት፣ እንኩ ተቀበሉ የክርስቶስን ህይወት፣ እንኩ ተቀበሉ ክርስቶስን ደም በጌታ በኢየሱስ ክርስቶስ ስም። ፈውስ ለዛሬ ለእናንተ መጥቷልና ተቀበሉ በጌታ በኢየሱስ ክርስቶስ ስም። አባ ይህንንም ስለምታረግ ስምህ ኃያል ስለሆነ የኔ ጌታ ስምህን ጠራን። ስምህን የጠሩ ሁሉ ተፈወሱ። እናመሰግንሃለን። ስለተፈወሱ እናመሰግንሃለን። አባታችን ተባረክ እንልሃለን። ያገዝከን ጌታ፣ በመንፈስ የመራህን ጌታ የኔ ጌታ እናመሰግንሃለን። አዎ ስጋ ደካማ ነው። ስጋ መጸለይ አይፈልግም። ግን መንፈስ ግን ውስጣችን ያለው መንፈስ ግን ከባድ ነው፣ ታላቅ ነው፣ ኃያል ነውና ያንተን መንፈስ ክብር እንሰጠዋለን። ስላገዝከኝ አመሰግንሃለሁ። ስለረዳኸኝ አመሰግንሃለሁ። አባ ተባረክ ልሃለሁ። አንተ ትልቅ እኔ ትንሽ፣ አንተ ትልቅ እኔ ትንሽ። በጌታ በኢየሱስ ክርስቶስ ስም አንተ ንጉስ፣ እኔ ባሪያ አመሰግንሃለሁ። እኔ ጌታ አንተ አባቴ፣ እኔ ልጅህ አመሰግንሃለሁ። ጌታ ኢየሱስ ስለወደድከኝ አመሰግንሃለሁ። ስላገዝከኝ አመሰግንሃለሁ። ብርታቴ ስለሆንክ አመሰግንሃለሁ። የኔ ጌታ ኃይሌ ስለሆንክ አመሰግንሃለሁ። ጸጋውን ስላበዛህልኝ አመሰግንሃለሁ። ሁሉ መልካም ነገሬ ሁሉ ካንተ ስለሆነ አመሰግንሃለሁ። የመልካም ምንጮቼ በሙሉ አንተ ነህና የኔ ጌታ አመሰግንሃለሁ። ጌታው ኢየሱስ ለዘላለም ክበር እልሃለሁ። ተባረክ እልሃለሁ። ስምህን ዛሬም ደግሜም ለዘላለም እጠራለሁ በጌታ በኢየሱስ ክርስቶስ ስም። ቤቴ በአንተ የተሸፈነ በአንተ ደም የተሸፈነ ይሁን። እኔ በአንተ ደም የተሸፈንኩን ልሁን በጌታ በኢየሱስ ክርስቶስ ስም። ባሌ በደምህ የተሸፈነ ይሁን። ልጆቼ በደምህ የተሸፈኑ፣ እናቴ፣ ወንድሞቼ፣ ዘር ማንዘሮቼ በጌታ በኢየሱስ ክርስቶስ ደም የተሸፈንን ይሁን። አባ ክፉኛ ላይ ስለማይመጣ እናመሰግንሃለን። የኔ ጌታ ፍላጻው ሰይጣን የሚወረውረው ፍላጻ እኛ ላይ ደርሶስ መምታት እኛን ማስወደቅ ስለማይችል እናመሰግንሃለን። አንተ ከኛ ጋር ስለሆን በእኛ ውስጥ ያለው ጌታ አንተ ታላቅ ስለሆን እናመሰግንሃለን። አባ ክበር እንልሃለን። እረኛዬ አንተ የኔ እረኛ፣ የነፍሴ ጠባቂ፣ አንተ የማትተኛ እኮራለሁ፣ ባንተ እመካለሁ፣ በምንም አልፈራም፣ በምንም አልሰጋም። እረኛዬ አንተ የኔ እረኛ፣ የነፍሴ ጠባቂ፣ አንተ የማትተኛ እኮራለሁ፣ ባንተ እመካለሁ፣ በምንም አልፈራም፣ በምንም አልሰጋም። እረኛዬ አንተ የኔ እረኛ፣ የነፍሴ ጠባቂ፣ አንተ የማትተኛ እኮራለሁ፣ ባንተ
በምንም አልሰጋም። እረኛ አንተ የኔ እረኛዬ ነህ። ዘወትር ትጠብቃታለህ። አንተ የኔ እረኛ አትተኛም አታንቀላፋም። በሰላም ውዬ አድራለሁ። እኔ በምንም አልፈራም። አንተ የኔ በሰላም ውዬ አድራለሁ። እኔ በምንም አልሰጋም። አባታችን አንተ መልካም እረኛችን፣ ፍጹም በምንም አንፈራም። አንተ ከኛ ጋር ስለሆንክ እናመሰግንሃለን የኔ ጌታ። አንተ አትተኛም አታንቀላፋም። መልካሙ እረኛችን ከኛ ጋር ስለሆንክ ስለረዳኸኝ አመሰግንሃለሁ። ይህን ቀን መልካም አድርገህ ስለፈጠርክ እኛም እንድናየው ስለፈቀድክ እናመሰግንሃለን የኔ ጌታ። እንባርካሃለን። ለመንፈስ ቅዱስ ትልቅ ክብር እንሰጣለን። ለገናናው ስምህ ትልቅ ክብር እንሰጣለን። ወዳጃችን ለእረኛችን ለመልካሙ ጌታችን ኢየሱስ ክርስቶስ እናመሰግንሃለን። ለእግዚአብሔር አብ እናመሰግንሃለን። ወደህናልና እናመሰግንሃለን። በአብ በወልድ በመንፈስ ቅዱስ ስም ጸሎታችንን ተቀበለን። አሜን።